ያው እንግዲህ እዚህ በሙሉ የምታያቸው አንድ ቤተሰብ ክብሯን እንግዶቻችን እንኳን ደህና መጣችሁ ለማለት እወዳለሁ። ዛሬ እነሱ ስላሉ ነው ሁላችንም የተሰበሰብነው። ከተኖረ ህይወት መስማት ደስ ይላል። አዲስ ነገር አይቀርም። የሰፈር ሰዎች ስለነሱ ማንም ሊገልጽ ስለሚችል ማለት ነው። አብዛኛው ሰው ሲያጣው ነው ጉድለቱን የሚረዳውና ሰላም ጤና ፍቅር በያላችሁበት ይድረስ። ወፍ በረራችን ተጀምሯል። ዛሬ እንግዲህ ወፋችን በራ ማረፊያዋን በአንድ ባልደረባዬ ቦታ አድርጋለች። ትዳር ሲነሳ እንግዲህ ብዙዎቻችን ብዙ የምናነሳቸው ጥያቄዎች አሉ። ትዳር እንዴት ይዘልቃል? ወንድ ልጅ በትዳር ውስጥ ምን ማድረግ አለበት? ሴት ልጅ በትዳር ውስጥ ምን ማድረግ አለባት? የሚሉ ጥያቄዎችን እናነሳለን። ዛሬ እንግዲህ የተገኘንባቸው ትልቅ ቤተሰቦች የትዳር የ50 ዓመት ቆይታቸውን የሚያከብሩበት ቀን ላይ የተገኘነውና ይህ ባልደረባዬ ማን ነው? ውስጥ ያለውስ ድባብ ምን ይመስላል? እነማን ተገኝተዋል? አጠቃላይ ያለውን ቆይታ በወፍ በረር ማስቃኛችሁ ነው የሚሆነው። አብራችሁ ይግቡ። ተመልካቾቻችን አጋጣሚው ደስ የሚል ነው። ልክ ሙሽሮቹ ሲደርሱን የደረስነው እኛም ዶክተር እንዴት ነሽ? እንዴት አለሽ? ሰላም ነው? እንኳን ደስ አለ። በእናትህ እንኳን አብሮ ደስ አለ። ዛሬ በጣም ደስ የሚል ቀን ነው። እጅግ በጣም እህቶችና ወንድሞች ናቸው። ያው እንግዲህ እዚህ በሙሉ የምታያቸው አንድ ቤተሰብ ውስጥ ያሉትን። ስንት ልጆች ነው ያሉት? እኔ ነው ወይስ ቤተሰቡ? አጠቃላይ ቤተሰቡ እንግዲህ እናትና አባታችን እንግዲህ በስጋ 10 ልጆች አሉ። ከዛ ውጭ ግን እዚህ ጋር የምታያቸው ትልልቆቹ ደግሞ ሁሉም ከኛ በፊት የነበራቸው ልጆች ትልልቅ ልጆች ናቸውና ከዛ ደግሞ የልጅ ልጆች አሉ 16 እንደዚህ አይነት ከለር የነበሩት እንዳለ የምታያቸው ደግሞ የልጅ ልጆች ናቸው። በሚገርምሽ ልክ አሁን ይሄ ፕሮግራም እየተካሄደ ደግሞ አንድ ስልክ ተደውሎልኝ አንድ የወንድማችን ባለቤት ደግሞ 17ኛው ልጅ ተቀላቀለች። የሚገርምሽ እና በጣም በሚገርም ሁኔታ አንድ ሴት ልጅ ተቀላቅላለች። ቤቱ ከዚህ በፊት በጣም የሴት እጥረት ነበረው። አሁን ግን አንድ ሴት ልጅ ተጨምራለችና በጣም ደስ ይላል። ገና ስንገባ ደግሞ በጣም ደስ የሚሉ ፕሮግራሞች ይኖሩናል። ተመልካቾች ከኛ ጋር ቢቆዩ ደስ የሚል የቤተሰብ ጊዜ ያሳልፋሉ። አጀማመሪም እንግዲህ እኔ እንደ እንግዳ አይደለም እየተሰማኝ ያለው እንደ ቤተሰብነት ነው። ነሽ እንጂ አባ የሁሉም ቤተሰብ ነው። እውነት ነው። ስለዚህ በጣም ደስ ብሎናል ስለመጣችሁ። እኛም በጣም ደስ ብሎናል። ውስጥ ቆንጆ ቆይታ እንደሚኖረን ምንም ጥርጥር የለኝም። ደርሰዋል መሰለኝ። ደርሰዋል። እግዚአብሔር ይመስገን። ሁላችሁንም በዛሬው ዕለት እንግዲህ ዛሬ ለመሰባሰባችን ትልቅ ምክንያት የሆኑት የአቶ ቱሉ በዳዳና የወይዘሮ አዳነች ወልደ ሕፃንን በይፋ ለማመስገን እዚህ ጥሪ ተደርጎላችሁ የመጣችሁ የዕለቱ ክብሯን እንግዶቻችን እንኳን ደህና መጣችሁ ለማለት እወዳለሁ። በረሃ ተንከራተው ያሳደጉት በራቃት ናቸው። አቶ ቱሉ በዳዳ
እንግዲህ ተመልካቾቻችን በመግቢያ ላይ ጠቆም አድርጌያችሁ ነበር። በአባይ ቲቪ የሚዘጋጀው የጤና ጥበብ አዘጋጅ ዶክተር ደረጀ ቱሉ ጋር ነው የምገኘው። ትልቅ ቤተሰብ ይታየኛል። እንዴት ናችሁ? እንኳን ደስ አላችሁ። እንኳን አብሮ ደስ አላችሁ። አባትና እናቴ እንኳን አብሮ ደስ አላችሁ። እንኳን አብሮ ደስ አላችሁ። ትልቅ ቀን ደግሞ በመግቢያ ላይ አንድ ነገር ሰማው። ዛሬ አንድ የልጅ ልጅ ተጨምሯል። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ተዋወቁን። ማንም በል? አዳነች ወለፀሐይ። አዳነች። ጋሼ ማንም በል? ቱሉ በዳዳ። ቱሉ በዳዳ። እንደው የትዳር ቆይታችሁ ምን ይመስል ነበር እናቴ? የአሁኑ ጊዜ ሰርተን የቤቱንም ልጆች ትምህርት ቤት ሲመጡ ባልተወጪ ሰርቶ ታመጣን። የአሁኑ ጊዜ እኩል ነው። የአሁኑ ጊዜ እኩልነት አለ። ያ እንደ የኛ ጊዜ የለም። አሁን ላይ የፍቺ በጣም ቁጥር እየጨመረ ነውና እንደው መፍትሄው ምንድነው? ከተኖረ ህይወት መስማት ደስ ይላል። እንደው በእርሷ አንደበት መፍትሄው ምንድነው ብለው ያስባሉ? የአሁኑ ጊዜ ይቸኩላሉ፣ ወዲያው ያጠፉታል። ቸኩሎ ይገባል ለማያዙ ይይዙታል። የድሮ የለም ብትበደይ ምን ብትይ ተገባሽበት ነው፣ መግፋት ነው። ስለዚህ በትዳር ውስጥ ሴት ልጅ መቻል አለባት እንደ ውጭ ተናደው እንኳን ቢመጣ ሴት አብራጅ ናት። እንደው ከወንዱስ ምን ይጠበቃል? ከወንድ ምን ይጠበቃል? አይ ኑሮ ቤቱን የቤት ያለው በርዶ ተመጣታ ውጭ ይቀዘቅዛል ነገሩ። ሴት ልጅ ምን ማድረግ አለባት? ትክክለኛው ከመታገስስ ውጪ ይቅርታ አድርጊልኝና በፊት ሳይጥናኑ ይሄንን ብታረግ እጠላብሃለሁ፣ ይሄንን ብታረግ እጠላብሃለሁ በፊት ነበር ውይይት ማድረግ። አሁን እግር ተገባ በላይ እሷ ያለችውን እሱ እሺ ላይል ይችላል፣ እሷ ያለችውን እሱ ላይል ይችላል። ያ ነው ነገር የሚያጠፋው። ስለዚህ ቀድሞ መተዋወቅ። አዎ በፊት ነው መጨረስ። በመሀል ልጅ ይጎዳል። ትዳር የለመደ ሰው አመትም ይቁም 2 ወርም ይቆይ ትዳር ለምዳ ሴት ልጅ ከቤተሰብ ጋር አይሆንም። ወንድ ተሆነ ነው እንጂ ትዳር ተያዘች የእናቷን ሞሶር ደፍራ አትከፍትም። ስለዚህ እዛው ገትሮ መያዝ ይሄ ትልዴ ይስማማል እንዴ? እዚህ ያለ እዚህ ይስማማል አይስማማም? እዛ ጋር ሐሳብ አለ። እንስማ እስቲ። ከዛ ጋር ሶሻል ሚዲያ ላይ በደንብ አንቺ አክቲቭ ትሆኛለሽ ብዬ አስባለሁና ብዙ አይነት ሐሳቦች ይንሸራሸራሉ። ልክ የሆኑ ሐሳቦች አሉ። እኔ በግሌ የምስማማባቸው ሁሉንም ነገር መቻል አለብን ብዬ አላስብም። ምክንያቱም የምናያቸው በሶሻል ሚዲያ የሚወጡ ተደብድበው የሚወጡ ያ መቻል የለበትም ብዬ ነው የማስበው። ከእናቴ ጎን አይደለም። እንደው ያንቺስ ሐሳብ ምንድነው? እስከምን ድረስ ነው መሄድ ያለብን? ያው መታገስ በትዳር ላይ መታገስ እንዳለ ሆኖ በተለይ ልጆች ከፈጠርሽ መታገስ የሴቷ ኃላፊነት ይበዛል። መታገስ አለ። ግን ደግሞ አልፎ ያልሆነ ነገር ከተፈጠረ ግን ህይወትን መጥፋት አለና በጊዜ ትዕግስቱስ ምን ያክል ነው? መጽሐፍ ቅዱስም የሚለው ማለት ነው በእንትን ላይ ከሄደብሽ ነው እንጂ ፍታ የሚለው እኮ እንጂ ብዙ ነገር መታገስ እንዳለብሽ ነው። ግን ትዳር ይዞ ወደ ሌላ የሚሄድ ከሆነ በሱ መጽሐፍ ቅዱስም አይደግፍም። ስለዚህ ነው እንጂ መታገስ አለብሽ። እንግዲህ አንቺ ብቸኛ የቤቱ ሴት ልጅ ነሽ። በቃ አንድ ብቻ አንቺ ነሽ ተቀማጥለሽ ያደግሽው። እንደው እኛ ሴቶች ስንሆን ወደ እናቶቻችን ጠጋ ብለን ነው የምናድገውና ከዚህ ትዳር የተማርሽው ነገር ምንድነው? አንቺ በግልሽ? ከእናቴ የተማርኩት መታገስ እንዳለብሽ፣ ባልሽም ማክበር እንዳለብሽ ነው የምትነግርሽ። በቃ አንዴ ልጆች ከፈጠርሽ በቃ የሆነ እውነተኛ ምክንያት ካልሆነ በስተቀር ትተሽ እንዳትወጪ በቃ የምትመክርሽ እንደዛ ነው። መታገስ ማለፍ የሚባል ነገር አለ ትልሻለች። ታልፎ ከዛ በኋላ ነው። አባቴ ደግሞ በጣም ጎበዝ፣ እኛን ሲያሳድግ በረሃ ለበረሃ በጣም በቃ ከምልሽ በላይ ማለት ነው። አመት ሊቆይ ይችላል ክፍለ ሀገር። እሷ ደግሞ ያንን ልጆቿን ማኔጅ አድርጋ ጠብቃ በአመትም ሊመጣ ይችላል በ6 ወር። ይሄ ከነሱ ጥሩ የምትማሪው ነገር ነው። እውነት ነው። የአባት ፍቅር እንደውም ያን ያክል አይነገርለትም፣ አይዘመርለትም። የእናት ፍቅር እንኳን የተዘመረለት ፍቅር ነው፣ ግን ብዙ ዋጋ ደግሞ የሚከፈልበት ነውና እስቲ ወደ ዶክተር ልምጣ። ከዚህ ሁሉ ልጆች በብቸኝነት በዛ ጊዜ የግል የተማርኩት እኔ ነኝ። ያስተማሩበት ምክንያት ደግሞ
እንደው ትምህርት ይሞክራል ጎበዝ ነው በሚል አይ በዛ የሹፌር ደሞዝ አይ በዚህ እንዲህ ጎበዝ ነው ማኔ የመንግስት አላስተማረው ብለው ትልቁ ነገር ምንድነው እኔ አሁን ቤተሰቤ ከፈለልኝ መስዋዕትነት ሰው ከፈልኩ ወይለም ለልጆቼ በጣም ሞክራለሁ ለልጆቼ ማረው ጥሩ አባት ለመሆን ሞክራለሁ ትዳር ማለት ሁለት የማይተዋወቁ ሰዎች የሚመሩትን ቤት መመስረት ማለት ነው እኔም ከሌላ ቦታ እሷም ከሌላ ቦታ ከሌላ ባህል ሊሆን ይችላል ከሌላ ቋንቋ ሊሆን ይችላል በእውቀት ደረጃ ላትገናኝ ትችላለሽ በሃይማኖት ላትገናኝ ትችላለሽ በባህል ላትገናኝ ትችላለሽ ነገር ግን እነዚህ ነገሮች ፍቅር አስተሳስሮሽ የምትመሪው ተቋም ነው ትዳር ማለት እና እዛ ላይ ብዙ ትምህርት ተመርቄበታለሁ እትዬና አባቴ መምህሮቼ ናቸው ብዙ ነገር አስተምረውኛል ብዙ ነገር ተመርቄባቸዋለሁ ለትዳር ያለ ጥናትን አይቼባቸዋለሁ መቻቻል ብዙ ያስተምሩሻል ሰው መርዳት እንደነሱ ባልሆንም ችያል እኛ ቤት ስትመጪ በፍቅር ነው አባቴ እትዬ ሁለቱም ታጋሾች ናቸው የትዬ ታጋሽነት ደግሞ በጣም ብዙ አባቴ ያጠፋሉ ግን እያልኩሽ አይደለም ግን ያው አባት ያው ቆፍጣናነቱ ይጠበቃል ያ ቆፍጣናነት አለ ያ ቤት የመብራት አቅም አለ እትዬም ደግሞ ዝቅ ብለው ሰው ትዳር ከያዘ ብዙ ነገሮችን አቻችሎ መኖር መቻል አለበት ምክንያቱም በቃ ትዳር ማለት ሀገር ነው የሀገር መሰረት ነው ሀገር ህዝቧ አልመራ ብለሽ አታፍርሹ ማለት የሚመራው ሰው ኃላፊነት አለበት ከቻለ የማስተካከል አቅሙን ተጠቅመው ብዙ ማስተካከል ያለበት ዞሮ ግን ይሄ ሁሉ ቤተሰብ ሲፈራ ይሄ ሁሉ ቤተሰብን ሲያፈሩ እንዲሁ የምትገምቹው ነገር አለ ስለዚህ በጣም ብዙ መስዋዕትነት የከፈሉ ሰዎች ናቸው ለኛ ብዙ ሆነውልናል ለኛ ብዙ አድርገውልናል ስለዚህ በቃ ዛሬ ላይ ደግሞ ይሄን ብዙ ሆነ እዚህ ላይ ስላደረሱ ዛሬ ፕሮግራሙ ዋና ዓላማው ይሄንን ነው ቅድም እንደሰማሽው እስቲ እናመስግናቸው ለኛ ዛሬ እዚህ መቆም መሰረታችን እነሱ ናቸው የሰበሰቡን እነሱ ናቸው ሰው አንዳንዴ እናትና አባት በህይወት መኖርን እንደቀላል አየው አብዛኛው ሰው ሲያጣው ነው ጉድለቱን የሚረዳውና ዛሬ እነሱ ስላሉ ነው ሁላችንም የተሰበሰብነው እነሱ ስላሉ ነው ደስ ብሎን የምንኖረው እነሱ ስላሉ ነው እነዚህ ልጆች እንደው ሀገር ምን ማለት ነው ትዳር ምን ማለት ነው አሁን ያላገቡ ማለት ያገቡም ደግሞ አሉ ያገቡ ትዳራቸውን በምን አይነት ሁኔታ አጽንተው መቀጠል አለባቸው ያላገቡ ደግሞ በምን አይነት ሁኔታ ነው ወደ ትዳር መግባት ያለባቸው መሰረቱ ምንድነው ቅድም እንዳነሱልሽ ማለት ነው እሱን ሁሉ ያስተምሩልናል ስላሉ ነው ስለዚህ እግዚአብሔር አሁንም ሁላችንም እድሜ ጤና እንዲሰጣቸው ሁላችንም ምኞት ነው እግዚአብሔር ይስጥልን ነው የምላቸው እዚህ ስላደረሳችሁን በጣም እናመሰግናችኋለን ይሄ ሁሉ ሰው ሊያመሰግናቸው ነው ዛሬ እዚህ ተሰበሰቡና እድሜ ይስጥልን ጤና ይስጥልን እንላቸዋለን አንዴ በጭብጨባ ምስጋናችሁን ግለጡላችሁ እውነት ለመናገር እንደዚህ በህይወት ኖሮ ማመስገን መቻል በራሱ ትልቅ እድል ነውና እድለኞች ናችሁ በጣም የቤቴ መጀመሪያ ልጅ ካልተሳሳትኩ አይደል ቅድም ንግግር ሲያደርግ በደንብ ይዣለሁ ወደ አንተ ልምጣ እስቲ የቤቴ መጀመሪያ ልጅ ነኝ በሆነም ግን አብሮ ከነሱ ጋር አብሮ የነበረው ግን እሱ ስላለ ለሱ ድል ቢሰጠውና እድሉ ስለተሰጠኝ አመሰግናለሁ ከነዚህ እናት አባቶቻችን ቀጥዬ እኔ ሁለተኛ አባት ወይንም አንጋፋ ወንድም ማለት ነው ይሄ መጀመሪያ ልጅ ነው ቀጥላ ሌላ አለች ቀጥሎ ያው ዛጋ ጥግ ያለው እነዚህን ልብሴ እስከሚቀደድ አዝዬ አጸዳድቼ አጥቤ አሳደኳቸው ልጆቼ ካብራቸው ልጆቹን ቆጥራቸው ይስተናል ለዚህም በቤት ውስጥ ትልቅ ክብር አለ ትልቅ ፍቅር አለ ደግ ነው አባታችን ሰብሳቢ ነው አሁን እዚህ ጋር ብገልጽላችሁ ጉድ ይላል የልጅ ልጅ ያዩአሉ በእነሱ እጅ ያደረ እኔ የልጅ ልጅ አይቻለሁ ከኔ በታች ደግሞ ያሉ የልጅ ልጅ ያዩአሉ ይሄ ማን ነው እነሱ ጋር ሆነ የተማርነው ስራ ያዝነው የተኳልነው ችግር ሲገጥመን ደራሻችን ዋሳችን ጠበቃችን እሱ ነው
የተመረቁ ናቸው። በእኔ አንደበት እነሱን አልመረጥም። እኛንን መመረቅ ያለ የእነሱን እድሜ፣ የእነሱን ፍቅር፣ የእነሱን አስተውሎት እግዚአብሔር ይስጠን ነው የምለው። ሁላችሁም እንደ አባታችሁ እንደ ቱሉ፣ እንደ አያታችሁ እንደ ቱሉ በዳዳ፣ እንደ እናታችሁ እንደ ወይዘሮ አዳኑ ወልደ ጻዳነች ወልደ ሕፃን በቃ ከዛ እንደደረሰ እንደ ጌታቸው እንደ ደቤ እንደ ፊቱ እንደ ቁኔ ይቀጥላል። እንደ ብዙዎችና ይቀጥላል። ብዙ ነው። ሙሌ ኡኑቴ ብዙ ናቸው። ብዙ ነን። አሁንም ሺህ ሆኑ ብዙ በቃ። ስለዚህ እኔ በህይወቴ 3 ልጆች አንድ ቀን ነው የዳርኩት። የዛን ቀን አልተደሰትኩም። ዛሬ ለምን እድሜ ሰጥቷቸው እዚህ ላይ ተገኝተን ተሰባስበን ማንም ያላየው ማንም ያለመደውን አዲስ ነገር አይተናል። በመኖሬ ይህንን ለመናገር በመብቃቴ አንጋፋ ልጅ ሆኜ በመገኘቴ ክብር ለጌታ ይሁን። አመሰግናለሁ። ጨርሻለሁ። እናመሰግናለን። ያደረገው ነገር ቀላል ነገር አይደለም። ሆነን ለመናገር ብዙዎቻችን ስናደግ በተለይ ወደ ክፍለ ሀገር አካባቢ ከገጠር ቤተሰብን አምጥቶ አንድ ላይ እንደ ልጅ ማሳደግ የተለመደ ነገር ነውና ይሄ ደግሞ አለ አይደለ ብዙ ጊዜ መተው እንደሚያድጉ እንደ ልጅ የማይሆንበት እንደ ልጅ ሆነው ወንድምና ወንድም አይነት ስላሳያችሁን በእውነት እናመሰግናለን። የመጀመሪያ ልጅ ደግሞ ከእናትና አባት ጋር ሁሉን ነገር የሚያይ ነው አይደለ? ሁሉን ነገር አብረሃቸው አይተሃል ብዬ አስባለሁና እንደው ባንተ አንደባትስ እንዴት ትገልጻቸዋለህ? ፍቅርህንም አንድ ላይ አያይዘህ ግለጥ። እንግዲህ እናትና አባትን እንዴት ታያቸዋለህ? ትገልጻቸዋለህ አላልሽው? ያው እንደመጀመሪያ ልጅ ያው የመጀመሪያ ልጅ ማለት ለሁለቱ በቂዬ ነው። ሁሉን ነገር ከሁሉ በፊት የሚያየው በእነሱ ወይም በሌላው በሚስ ዘመድ የመጀመሪያ ልጅ የሆነውና የሚጓጓልሽ የሚሳፋልሽ በዛ ልክ ነው በደንብ ያዳኩት ማለት ነው። ስለዚህ የሆነ አጋጣሚ ሆኖ ደግሞ ምናምን ያው ደህና በሚባል ማለት ቆይተው የሆነ ከነበራቸው ነገር ላይ በተሻለ ሁኔታ በነበሩበት ሁኔታ ነው የሚትሁለት ቁጥ በችግር ምንም ነገር አልገጠመኝም። በመልካም ነው ያደግኩትና ጥሩ ገጠመኝ ነው። ስለነሱ ግን ባህሪ ደግሞ ተጠየቅሽ መልካም እናትና መልካም አባት ነው ይባላል። ምናልባት ይሄ ለቃል ማሳመር አለ። ምክንያቱም ይሄን የሆነ ልጆች ብቻም አይደለም የሚገልጹት። ምናልባት እድል ካለውና ሌላም ሰው መግለጽ ከቻለ ዘመድ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የስራ ባልደረባ ሊሆን ይችላል። ኢቭን የኔና የወንድሞቼ ጓደኞች እና የሰፈር ሰዎች ስለነሱ ማንም ሊገልጽ ስለሚችል ማለት ነው። ስለዚህ እኔ መጀመሪያ የነሱ ልጅ ሆኜ በመወለዴ እድለኛ። ሁለተኛ ነገር ከነሱ ደግሞ ምናምን ደግሞ ብዙ ነገር ተመራለሁና መልካም ናቸው። እስቲ ትንሽ ጨዋታ ሁላችሁንም አንድ ላይ ላጫውታችሁ። አንተ ብትመልስልኝ ደስ ይለኛል። ከቤት ውስጥ በጣም አስቸጋሪ ልጅ ማን ነው? እጁን አውጥቶ አምናለሁ እኔ ራሴ ነኝ አስቸጋሪ ብሏል ነው ማዘር እርሶ የሚላሉ ይስማ። እሺ ከቤት ውስጥ በደንብ ቀብጦ ያደገውስ ማን ነው? በቀብጣት ነው ማለት ሌሎቻችሁ ትስማማላችሁ? አዎ ማለት እንግዲህ ጠይቂያችሁ እነሱ ነው። ድምፅ አሰሙ ከኋላ። ማን ነው የቤቱ ቀብጦ ያደገው ልጅ? ማን ነው? መልሽቴ ማን ነው? እኔ እኮ ዛሬ እንዴት ዝም አሉላል? እሺ ከቤቱ መቅበጥ አይደለም በዲሲፕሊን ከአባቱ አልጋ ስር ሳይለይ ያደገ እቴት አባቴ እያለ ያደገ ከልጆች ለየት ባለ ሁኔታ ያደገ ደረጃ ነው። ተስማማላችሁ? እሺ የቤቱ ጎበዝ ተማሪ የነበረ ልጅ ማለት ነው። ምን ጥያቄ አለው? ምን ጥያቄ? ጎበዝ እሱ ነው።
እሺ ሁሌ እያመሸ የሚመጣ ነበር ነው ማለት እሱ ነው ደገመ ስራ ስላለው ነው ማለት ከቪዲዮ ከመጀመሪያችን በፊት ከእናቴ ጋር እየተጨዋወትን ነበርና ከቤቱ አላገባ ብሎ ያስቸገረው ማለት ነው። እውነት ለመናገር እጅግ አድርጌ አመሰግናለሁ። ከሀገራችን እየጠፋ ያለውን ፍቅር ስላሳያችሁን ይሄ መሰባሰብ ራሱ ፍቅር አይደል ያሰባሰበን እና እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ ቆንጆ ቆይታን ነበር የነበረን። አሁንም ግን አላበቃንም። ገና እስከሰንላለና እንዴ ይሄማ ገና እስቲ እናመሰግናለን። አቶ ቱሉ በዳዳ፣ ወይዘሮ አዳነች ወልደ ሕፃን እንኳን ደስ አላችሁ። እኔ እዚህ የደረስኩት ብዙ ነገር የተሻገርኩት ድልድዮቼ ናቸው። ለዚህ ፕሮግራም ሁሉም ደስተኛ እንዲሆን በጋራ እናድርግ ብላችሁ በማድረጋችሁ ከልቤ እኔ በጣም ደስ ብሎኛል። በጣም አመሰግናለሁ። ሳልመጣ በቀር በጣም ይቆጨኝ ነበር። በመገኘቴ ደስ ብሎኛል። ሁላችሁንም እግዚአብሔር ይባርካችሁ። እንኳን ደስ አላችሁ። አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበር። እንግዲህ እናቴን እዚህ አድርጌ በምርቃት ነው የምንለያየው። እንደው እስቲ ይመርቁን። ከርሶ ምርቃት ማግኘት ለኛ እንግዲህ ድል ነውና ለልጆች እኔ ጤና ነው። አሜን። ጤና ይሁኑልኝ። እድሜ ከኛ በላይ ይሁኑ። ልጆቹን ሰላም ያርግልኝ። አሜን። እንደው ይደጉ። አሜን። ትልቅ ደረጃ ይደርሱ። ለኛ እንደዚህ እንደሚሆኑ እነሱ ልጆቻቸው ደግሞ ጥርስ አልቆ በድዳቸው ይብሉ። አሜን። እግዚአብሔር ይስጥልኝ። እኔ ለመናገር በጣም ቃላት ያጥረኛል። አፍም የለኝ። ጤና ነው ዋናው፣ ጤና ነው። ጤናችሁን ይስጣችሁ። ጉላችሁ ልጆቻችሁ እንደዚህ ጥሩዋችሁ ጠቅላላ ከሌታ ካለ ያለልም እግዚአብሔር ይስጥልኝ። እኔ ባጎደልኩት ሚካኤል ይሙላበት። አሜን። አባ አገልግሎታችን ይቀጥላል። የዛሬን በዚያ በቃ መልካም